ምድር በታሪኳ ካስተናገደቻቸው ጠንቋዮች ውስጥ ሁለት እጅግ አስፈሪ ጠንቋዮችን አስተናግዳለች። አንደኛው ሽቅ በመባል ሲታወቅ፣ ሌላኛው ደግሞ ሰጢሕ ይሰኛል። ነገር ግን እኚህ አስፈሪ ጠንቋዮች የሰውነት ቅርጻቸው ምን ይመስል ነበር? በዘመኑ ትታወቅ የነበረችው ገናናዋ ጠንቋይ ጠሪፋ በእነዚህ ሁለት ሰዎች አፍ ውስጥ ስለምን ምራቋን ተፋችባቸው? እነዚህ ሁለቱ ትንግርታዊ ጠንቋዮችስ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጫ እንዴት ተነበዩ? እውን ትንቢታቸውስ እውን ሆነ ወይንስ ከሰመ? ስለ ሐበሻ ሕዝቦችስ እኚህ ጠንቋዮች ምን ተንብየው ነበር? ትንቢቱስ ተፈጽሞ ይሆን? በዳሰሳችን የምንመለከተው እውነታ ይሆናል። ረሱል ሰለላሁ ዐለይሂ ወሰለም ከመወለዳቸው በርካታ ክፍለ ዘመናት በፊት የዓለም ሕዝቦች በተለያዩ በጥንቆላው ዘርፍ በተካኑ ጠንቋዮች ይመሩ ነበር። በዚህ ዓለምን ጽልመት ባካለለበት ዘመን በአረቢያ ምድር በተለይም የመን አካባቢ የሚኖሩ ጠንቋዮች በጥንቁልናው ዘርፍ ተወዳዳሪ የሌላቸው ጠንቋዮች ነበሩ። በአረቡ ዓለምና በመካከለኛው ምስራቅ አካባቢ የሚኖሩ ሀያላን ሀገራትም የጦርነት ትንቢቶችንና የግዛታቸውን ቀጣይ ዕጣ ፈንታ ይወስኑ የነበረውም ጠንቋዮቹ የሚሰጡትን ትንቢት መሠረት አድርገውም እንደሆነ የታሪክ መዛግብት ሕያው ምስክር ናቸው። የዓለምን ሚዛን ለብቻቸው ሲቆጣጠሩ ከነበሩ እጅግ አስፈሪ ጠንቋዮች ውስጥ የሰውነት ቅርጻቸው ከተለመደው ቅርጽ ውጪ የሆኑ ሽቅና ሰጢሕ በመባል የሚታወቁት የመናውያን ጠንቋዮች ይገኙበት ነበር። በየመን ግዛት ላይ የሚገኙ ጠንቋዮች ስማቸው ሊገንና ጥንቆላቸውም ሊናኝ የቻለው በቀደመው ዘመን ነቢይ ሱለይማን ዐለይሂ ሰላም የጂን ነገዶችን በየመን ተራራዎች ላይ ስላሰፈሯቸውና እነዚያ ጅኖችም የአካባቢውን ጠንቋዮች ስለሚያንጿቸው እንደሆነ የታሪክ መዛግብት ያትታሉ። ሰጢሕ በመባል የሚታወቀው ጠንቋይ ዕድሜው እስከ 700 ዓመት ገደማ ተለጥጦ በረሱል ሰለላሁ ዐለይሂ ወሰለም ውልደት አቅራቢያ ላይ መሞቱን የታሪክ ምሁራን ያትታሉ። ሁለቱም ሰዎች ምንም እንኳ በአንድ ቀንና ከተለያዩ ወላጆች የተወለዱ ቢሆኑም እድገታቸውና ኑሯቸው እንደ ወንድማማቾች ነበሩ። እኚህ ሁለቱ ሰዎች የተወለዱ ዕለት በዘመኑ የጠንቋዮች መሪ የነበረችው ጠሪፋ የተሰኘችው እንስት አመሻሽ ላይ ሞታ የነበረ ሲሆን ከመሞቷ በፊትም የሁለቱን ልጆች ውልደት ታድማ ነበርና በአፎቻቸው ምራቋን በመጥፋት ጥንቆላዋን ከመሞቷ በፊት ለሁለቱ ለማስተላለፍ ችላለች። ሽቅና ሰጢሕ ስብዕናቸው ሰው ይሁኑ ሌላ ፍጡር መሆን አለመሆናቸው እስኪያጠራጥር ድረስ የተፈጥሮ ቅርጻቸው ቅጡን ያጣ ነበር። ሰጢሕ በመባል የሚታወቀው ምንም አይነት አጥንት በሰውነቱ የሌለ ሲሆን ፊቱ ያለው ደግሞ ደረቱ ላይ ነበር። ይህ አጥንት የሌለውና ቅርጹን በድብልብል ሥጋ የተመሰለው ሰጢሕ ሲቆጣ እንደ ኳስ ይነፋፋ ነበር። ኢብኑ ዓባስ እንደዘገቡት ከሆነ በዙሪያው የሚገኙ አገልጋዮቹ እሱን ማንቀሳቀስ ሲፈልጉ እንደ ልብስ ነበር አጣጥፈው የሚወስዱት። ምክንያቱም ከምላሱ ውጪ የሚንቀሳቀስ አንድም አካል አልነበረውም። ሽቅ የተባለው ሌላኛው ጠንቋይ ደግሞ ግማሽ አካላቱ ሰው ሲሆን ግማሹ ደግሞ የምን እንደሆነ አይታወቅም ነበር። ኢብኑ ሂሻም እንደሚያትቱት ከሆነ ሽቅ ባለ አንድ ጎን ሰው ሲሆን አንድ ዓይን፣ አንድ እጅ፣ አንድ እግርና ሌሎች የሰውነት ክፍሎቹም ነጠላ ነጠላ ሆነው ሲሄድም እንደ እባብ እየተጎተተ ይሄድ ነበር። እነዚህ ሁለቱ ሊቀ ጠንቋዮች ከቦታ ቦታ እንደ ልብ የመንቀሳቀስ አቅም ስለሌላቸው የዓለም ነዋሪያን የቀጣዩን ዘመን ትንቢትና ያጋጠማቸውን ችግር ለማስፈታት ወደ እነዚህ ሰዎች መገኛ መትመማቸው የተለመደ ነበር። በወቅቱ የመንን የሚያስተዳድረው ንጉሥ ረቢዓ በመባል የሚታወቅ ሲሆን ይህም ንጉሥ የመንንና ዙሪያዋን በብቸኝነት ይገዛትም ነበር።
ይህ ንጉሥ ረቢዓ ከዕለታት አንድ ቀን አስደንጋጭ ሕልም ይመለከትና በግዛቱ ያሉትን ጠንቋዮች፣ ኮከብ ቆጣሪዎችና ድግምተኞችን በሙሉ ሰብስቦ አስፈሪ ሕልም አይቼ በጣም ተጨንቄያለሁ በማለት ለሕልሙ ፍቺ ያመጡ ዘንድ ጥያቄ ያቀረበላቸው። ሕልሙን ለመፍታት ከየክፍለ አገሩ የተሰበሰቡት አዋቂዎችም ሕልሙን ንገረን እንፍታልህ በማለት ጠየቁት። ንጉሡም አይ ሕልሙን እንኳን እኔ አልነግራችሁም፣ ሕልሙን እኔው ነግሬያችሁ ፍቺውን ብትነግሩኝ ልቤ አይረካም። ስለዚህ እኔ የምፈልገው ያየሁትን ሕልም እራሱ ነግሮኝ ፍቺውንም እዚያው የሚፈታልኝን ሰው ነው በማለት ጠየቃቸው። ይህን ሲል የሰማው አንድ ጠንቋይም ንጉሥ የሚፈልገው ይህን ከሆነማ ሽቅና ሰጢሕ የተባሉትን ጠንካራ ጠንቋዮች ማስመጣት አለበት፣ ከእነርሱ ሌላ ማንም ይህን መሰል ጥንቆላ ሊያውቅ አይችልም አለ። ንጉሡም ሁለቱ ሰዎች ወደሚኖሩበት የግዛቱ ክፍል መልእክተኛ ልኮ አስጠራቸውና ሁለቱንም ከቤተ መንግሥቱ አስገባቸው። ቀድሞ ከቤተ መንግሥቱ ደርሶ ንጉሡ ዘንድ ከሚገኘው የሸንጎ አዳራሽ የገባው ሰጢሕ ነበር። ንጉሡም ለሰጢሕ አንተ አዋቂ ሆይ እኔ አንድ ሕልም አይቼ እጅጉን አስፈርቶኛል። ያየሁትን ሕልም ራስህ ከነገርከኝ ፍቺውንም ታውቀዋለህ አለው። ሰጢሕም እንደ ተነጠፈ ንጣፍ ከመሬት ላይ ተዘርግቶ መልካም ንጉሥ ሆይ ጥቁርን ተመለከትክም፣ ወጣች ከጽልመትም፣ ከሸለቆው ወደቀችም፣ ባለ ራስ ቅል ሁላን ተቀራመተችም በማለት አጉረመረመ። ንጉሥ ሌሊት በሕልሙ የተመለከተውን ሕልም ሌላ ሰው አብሮት ያየ ይመስል ያለ አንዳች እንከን ሲነግረው ፍጹም ተገረመ። ምንም አልተሳሳትክም፣ ታዲያ ፍቺውስ እንዴት ይሆን በማለት ጠየቀው። ሰጢሕም ከቋጥኞች መሃል ባለው እባብም እያለሁ ሐበሾች የመን ላይ ሹማምንት ኋኝ ናቸው፣ ከጀረሽ እስከ አብየን ይሆናልም ግዛታቸው በማለት መለሰለት። ንጉሡም ሰጢሕ ሆይ ይህ ለእኛ አሳማሚ ውርደት ነው። ታዲያ መች ነው የዚህ አስደንጋጭ ሕልም ፍቺው የሚከሰተው? በእኔ ዘመን ነው ወይንስ ከኔ ዘመን በኋላ በማለት ጠየቀው። ሰጢሕም በአባትህ ምያለው ካንተ በኋላ ነው፣ ከዓመታት ስፍርም 60ዎችን አልፈው ከግምት ዓመታት 70ዎችም ደርሰው ሲል መለሰለት። ንጉሡም በእርሱ ዘመን የዚህ ሕልም ፍቺ እንደማይከሰት ሲረዳ ይህ ሥልጣናቸው ይዘልቃል ወይንስ ይቋረጣል ብሎ ስለ ቀጣዩ ዕጣ ፈንታቸው ጠየቀው። ሰጢሕም ከዓመታትም ይቆያሉ የሰባን ግምት፣ ከዚያም ሲያሳዳቸው የጦርነት ሞት ሸሽተው ይወጣሉ ይቺኑ ምድሪት በማለት መለሰለት። ንጉሡም ታዲያ ከነሱ በኋላ የመንን ማን ያስተዳድራታል ሲልም ጠየቀው። ሰጢሕም ያስተዳድራታል የኢረም ዚየዝን ንጉሥም ይመጣል ከነገደ ዓድን፣ አንድንም አይተውም ከምድረ የመን በማለት አጉረመረመለት። ንጉሡም በቀጣዩ ዘመን የመን ከተጋረጠባት ቅኝ ግዛት የመውጣት ዕድል እንዳላት ሲያረጋግጥ ታዲያ እኚህ የመናውያን ይህ ሥልጣናቸው ይዘልቃልን ወይንስ ይቋረጣል ብሎ ጠየቀው። ሰጢሕም ይቋረጣል እንጂ አለው። ንጉሡም የመናውያን ዳግም የሀገራቸውን ሥልጣን ከተቆጣጠሩ በኋላ ማን ሊያስለቅቃቸው ይችላል በሚል ስጋት ተውጦ ማን ነው ያን የየመናውያኑን ንግሥና የሚያቋርጠው በማለት ጠየቀ። ሰጢሕም እንደ ምንጣፍ ከንጉሡ ዙፋን ፊት ተዘርግቶ ያ ብልህ የሆነው ነቢይ ራእዩም የሚመጣው ከዓልይ በማለት መለሰለት። ንጉሡም በሚሰማው ነገር እጅግ በመደነቅ እና ስለዚያ ነቢይም ማንነት ለማወቅ በመጓጓት ይህ ነቢይ ጎሳው ከማን ነው ብሎ ጠየቀው። ሰጢሕም ከነድር ነገዶች ከጋሊብ ልጆች እስከ ዓለም ፍጻሜ ይሆናል ንግሥና ለሱ ተከታዮች
ብሎ የቀጣዩን ዘመን ትንቢት ተነበየለት። ንጉሡም ዛሬ ላይ ከዙፋኑ ተቀምጦ በሚሰማቸው ትንቢቶችና እንግዳ ቃላት ተደንቆ ለዓለም ፍጻሜ አለው እንዴ በማለት ጠየቀው። ሰጢሕም አዎና፣ ጀማሪ ፍጥረቶች ይሰባሰባሉ ከኋለኞቻቸው፣ መልካሞች ሲረኩ በሥራዎቻቸው፣ ጠማሞች በዚያ ቀን ዕድለ ቢስ ናቸው በማለት መለሰለት። ንጉሡም የሚሰማውን ማመን እየተሳነው እውነት ነው ግን እምትነግረኝ ሲል ጠየቀው። ሰጢሕም ማልኩልህ በጎህም በፀሐይ ግባት፣ በሌሊቱም ማልኩኝ በሰበሰበበት፣ የነገርኩህ ሁሉ ምንጩ ነው ከእውነት ብሎ ንግግሩን ደመደመለት። ንጉሡና ሰጢሕ ከቤተ መንግሥቱ የሸንጎ አዳራሽ ውስጥ ለብቻቸው ሆነው ይህን የመሰለ ቃለ ምልልሶች ካካሄዱ በኋላ ንጉሡ የሁለቱን ጠንቋዮች ምላሽና ትክክለኛነት ለማነጻጸር ከወለሉ ላይ እንደ ንጣፍ የተዘረጋውን ሰጢሕን ከአዳራሹ አስወጥቶ ቀጣዩን ሽቅ የተባለውን ጠንቋይ ከክፍሉ አስገባው። ንጉሡም በነጠላ የሰውነት ክፍሉ እንደ እባብ እየተጎተተ እፊቱ ላይ የተጋደመውን ሰው ቁልቁል እየተመለከተ አንተ አዋቂ ሆይ፣ እኔ አንድ ሕልም አይቼ እጅጉን አስፈርቶኛል። ያየሁትን ሕልም ራስህ ከነገርከኝ ፍቺውንም ታውቀዋለህ በማለት ጠየቀው። ሽቅ በመባል የሚታወቀው ጠንቋይም ንጉሡን ሽቅብ እየተመለከተ አዎን፣ ጥቁርን ተመለከትክም፣ ወጣች ከጽልመትም፣ ከኮረብታው ወርዳም ወድቃ ከጨፌውም በላች ነፍስ ያለውንም በማለት አጉረመረመ። ንጉሡም የሁለቱን ጠንቋዮች ንግግር መመሳሰል ባስተዋለ ጊዜም በጥንቆላ ብቃታቸው እጅጉን ተገርሞ ሽቅ ሆይ ምንም አልተሳሳትክም፣ ታዲያ የዚህ አስፈሪ ሕልም ፍቺው ምን ይሆን ሲል ጠየቀው። ሽቅም ከቋጥኞች መሃል ባለው ሰው ምያለሁ፣ በጥቁር ሕዝቦች እጅ ስትገዙም አየሁ። ድልን ሲጎናጸፍ ሕዝቡ በልጅ ልጆቻችሁ ከአልየን ከነጅራን ይዘልቃል ጋሻቸው በማለት ያስፈሪውን ሕልም አሳማሚ ፍቺ ተነተነለት። ንጉሡም ግዛቱ የሚያስተናግደውን አሳማሚና አሳፋሪ ዕጣ ፈንታ ሲሰማ ሽቅ ሆይ በሐበሻ ቅኝ ግዛት ሥር መውደቅ ለእኛ አሳማሚ ውርደት ነው። ታዲያ ይህ ቅኝ ግዛት መች ነው የሚከሰተው? በእኔ ዘመን ነው ወይንስ ከእኔ ዘመን በኋላ ሲል ጠየቀው። ሽቅም አይ ካንተ በኋላ ያልፋሉ ዓመታት፣ ከዚያም ሲሸነፉ በብላቴናው ወጣት ሐበሻም ይቀምሳል የሽንፈትን ቅጣት በማለት መለሰለት። ንጉሡም የየመንን ግዛት ሉዓላዊነት ዳግም የሚያስመልስላትን ጀግና ማወቅ ፈልጎ ያ ድልን ለየመን የሚያጎናጽፋት ወጣት ማን ይሆን በማለት ጠየቀ። ሽቅም ወጣቱ ወፍራምም አይደል ቀጭን፣ ጎሳው ይመዘዛል ከነገድ ቪየዝን በማለት አጉረመረመለት። ንጉሡም የየመንን ቀጣይ ዕጣ ፈንታ ማወቅ ጓግቶ ታዲያ ይህ ወጣት ንግሥናው ይዘልቃል ወይንስ ይቋረጣል ብሎ ጠየቀው። ሽቅም አይ በተላከው ነቢይ ይቋረጣል እንጂ በእውነት በፍትሕ ለምእመን አስረጂ፣ በሕዝቦቹ ሥር ይዘልቃል ንግሥናም መቋጫው እስኪደርስ የዘመን ማለቂያም ብሎ የሚጠበቀውን ውድ ነቢይ ልቅና በማስረዳት መለሰለት። ንጉሡም ዘመን መቋጫ እንዳለው እማያውቅ ሲሆን የዘመን መቋጫ ምንድን ነው ብሎ ጠየቀው። ባለነጠላ ገላው ሽቅም ሹሞች በሠሩት ላይ የሚመነዱበት፣ ከሰማያት ጥሪ የሚስተጋባበት፣ ሕያዋን ሙታንን የሚያዳምጡበት፣ ሰዎች ለቀጠሮ የሚሰበሰቡበት፣ ቁጥቡም ሕዝብ ምንዳው የሚታይበት በማለት መለሰለት። ንጉሡም የሚሰማውን ለማረጋገጥ ሽቅ ሆይ እውነት ነው የምትለውን በማለት ጠየቀው። ሽቅም
በሰማያት በምድር ፈጣሪም እያለሁ ከመሃል ባለውም ዝቅም ከፍ ባለው የነገርኩህ ሁሉ ከእውነት ምንጭ አለው በማለት መለሰለት። ንጉሡም የሁለቱን ንግግር በማድመጥ የእውነት መረጃ መሆኑን ካረጋገጠ በኋላ በቀጣዩ ዘመን የየመን ምድር የምታስተናግደውን ትርምስ ዝርያዎቹን እንዳያገኝ በመስጋት ልጆቹንና የልጅ ልጆቹን ሰብስቦ ወደ ኢራቅ ሸኛቸው። ለንጉሡም የአደራ ደብዳቤውን ከቤተሰቡ ጋር ጨምሮ ላከ። እነኚህ ሁለቱ ጠንቋዮች የተነበዩት ትንቢትም አብርሃ የመንን ለማስተዳደር ከአቢሲኒያ በመጣ ጊዜ እና ረሱልም ሰለላሁ ዐለይሂ ወሰለም በተላኩ ጊዜ ተፈጻሚነቱን አግኝቷል። በቀጣይ መሰናዶ እስክንገናኝ ድረስ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።